ባለስልጣናትና ሸሪኮቻቸው አርቲስቶች 98 ቢሊዮን ብር መዝረፋቸው በሪፖርተር ጋዜጣ ከተዘገበ በኋላ የፌዴራል ፖሊስ ያወጣው ማስተባበያ ግርም የሚል ነው። በዚህ በምስሉ ላይ የሚታየው ማስተባበያው የሪፖርተር ጋዜጣ አዲስ ነገር እንደተፈጠረ አድርጎ ኃላፊነት የጎደለው ተግባር ፈጽሟል ብሏል። 98 ቢሊዮን ብር የዘረፉ ባለስልጣናትንና ሸሪኮቻቸውን ትተን እዚችኛዋ የፌዴራል ፖሊስ መግለጫ ላይ እናተኩር። የደመላሽ ገብረ ሚካኤልን ኮሚሽን ጸጉር ያስነጨው ጉዳይ የባለስልጣናት ዘራፊነት አዲስ ነገር የሆነ ይመስል እንደ ነውር ተቆጥሮ ለጋዜጣ ዘገባ መብቃቱ ነው። በእርግጥም ፖሊስ እንዳለው ከቀበሌ እስከ ጠቅላይ ሚኒስትሩ ቢሮ ድረስ መዝረፍን ስራው ባደረገ ስርዓት ውስጥ 98 ቢሊዮን ብር ተዘረፈ ሲባል አዲስ ነገር አይሆንም። 15 ቢሊዮን ዶላር ካፒታል አለኝ የሚል ኦቪድ የተሰኘ ድርጅት ያላቸው ጠቅላይ ሚኒስትር በሚመሯት ሀገር 98 ቢሊዮን ብር ለሹማምንቱ ቀሊል ዋጋ ነው። ስልጣን ከመያዛቸው በፊት ቤሳቢስቲን አልነበረንም፣ ሌላው ቀርቶ አንሶላና ፍራሽ እንኳን የምናነጥፈው የምንደርበው አልነበረንም የሚሉ ጠቅላይ ሚኒስትር ዛሬ ፓርክ ስሰራ ገንዘብ ከየት አመጣህ ብላችሁ መጠየቅ አትችሉም እያሉ መዝረፋቸውን እንዳይጠየቁ ያደርጋሉና የነደመላሽ ቢሮ አዲስ ነገር የተደረገ አታስመስሉት ሲል ልክ ነው። የ10 ቢሊዮን ዶላር ቤተ መንግስት እየገነቡ አያገባችሁም የሚሉ ጠቅላይ ሚኒስትር የሚመሩት ሀገር ጉቦ የማይከፈልበት መስሪያ ቤትና መንግስታዊ ተቋም እንዳይኖር ተደርጓልና 98 ቢሊዮን ብር በጣት የሚቆጠሩ ሹማምንት በሉት ቢባል እነደመላሽ እንዳሉት አዲስ ነገር ሆነ አይባልም። ቤተ መንግስት የግል ቤተ መንግስት የሚባል የለም። ፓርኮች የመንግስት ፓርኮች እስከሆኑ ድረስ የመንግስት ሀብቶች ናቸው። በግል የተሰበሰበ ገንዘብ ለፐብሊክ ኢንቨስትመንት እስከዋለ ድረስ ገንዘቡ የመንግስት ይሆናል ማለት ነው። የመንግስት ከሆነ ደግሞ በዚህ ምክር ቤት መጽደቅ መቻልም አለበት፣ ቁጥጥር ሊደረግበት ይገባል። ይሄ ገንዘብ ደግሞ በጣም ግዙፍ ገንዘብ በሚዲያ አይደለም፣ እዚሁ ክቡር ጠቅላይ ሚኒስትሩ ቀርበው ነው ያስረዱ ለዚህ ምክር ቤት 49 አይደለም 500 ቢሊዮን ነው ብለው የተናገሩት ክቡር ጠቅላይ ሚኒስትሩ ለዚሁ ምክር ቤት ነው። እንዲህ ያሉ ግልጥ ያሉ ዝርፊያዎችን ተቃውሞ ሕግ ይከበር ማለት ለእስር የሚዳርግ ነገር ለመሆኑ ክርስቲያን ታደለ ራሳቸው ምስክር ናቸው። እናም 98 ቢሊዮን ብር ዘረፋችሁ ሲባሉ እነ ፌዴራል ፖሊስ ታዲያ ብርቅ ነው እንዴ ቢሉ ከልምዳቸው ነውና ሊያስደንቅ ይችላል። የሚያስደንቀው ነገር የ10 ቢሊዮን ዶላር ቤተ መንግስት ሲሰሩ ከየት አመጣህ አትበሉኝ የሚሉ፣ የከንቲባ ቢሮ ለማሳደስ 2.2 ቢሊዮን ብር አወጣን የሚሉ፣ አንድ አውቶቡስ ለመግዛት 20 ሚሊዮን ብር ፈጀብን የሚሉ ጠቅላይ ሚኒስትርና ከንቲባ መንግስታዊ ሌብነት የለም እኔም አንድ ብር አልሰርቅም ሲሉ ነው። አሁንም በእርግጠኝነት የምናገረው ኢትዮጵያ ውስጥ መንግስታዊ ሌብነት የለም። ምን ማለት ነው? አንድ ኩባንያ አሁን ፈጥሬ የብልጽግና ኩባንያ እየፈጥሬ ምንም እንዳልነበረው ታሪክ እንዳልነበረው እየታወቀ ኮንትራት ስጡት፣ ብድር ስጡት፣ ፕሮጀክት ስጡት ብዬ በአንድ አመት ቢሊዮነር የማደርገው ኩባንያ የለኝም። ይህንን ነጭ ውሸት የሰማ ኢትዮጵያዊ ተውንጂ ክቡርነቱ በዚህች አጭር ጊዜ ስንት ቢሊዮነሮችን ፈጥረው እንደለቀቁብን መቁጠሩን እንትወውና ታሪክ እንዳልነበረው እየታወቀ በድንገት ቢሊዮነር የማደርገው ኩባንያ የለም ያሉት ነገር ላይ እናተኩር ብሎ የኦቪድን ታሪክ ብቻ መጥቀስ ይችላል። የጠቅላይ ሚኒስትሩ የግል ንብረት እንደሆነ የሚነገርለት ኦቪድ ኩባንያ እሳቸው ስልጣን እስኪይዙ ድረስ የሚታወቅ ታሪክ የለውም። እንኳን ስልጣን እስኪይዙ ድረስ ስልጣን ከያዙም በኋላ ኮቪድ የሚባል ቫይረስ እንጂ ኦቪድ የሚባል ድርጅት ኢትዮጵያውያን አያውቁም ነበር። አሁን ግን በዚህ በምስሉ ላይ እንደሚታየው የ15 ቢሊዮን ዶላር ካፒታል አለኝ የሚል ግብርም የማይከፍል ጨረታ በሚባል ነገር ላይ ተሳትፎ የማያውቅ መሬትና ፕሮጀክት ከእንጦጦ እስከ አቧሬ ጥይት ቤት ከአዲሱ ቤተ መንግስት ግንባታ እስከ አዲስ አበባ ብሎኬት ማምረት የሚሰጠው የናጠጠ ቢሊዮነር ሆኗል። ውድ የኢትዮ ፎረም ቤተሰቦች ይህ ኦቪድ የተሰኘው ድርጅት አለኝ የሚለው 15 ቢሊዮን ዶላር ምን ማለት መሰላችሁ? በህጋዊ የምንዛሬ ዋጋ ሲሰላ ዘንድሮ የብልጽግና ፓርላማ ያጸደቀውን በጀት የሚያህል ነው። ወይም ከአጠቃላይ የኢትዮጵያ ጥቅል ዓመታዊ ምርት ጂዲፒ 15% ማለት ነው። ይህንን ያህል ሀብት ያለው ኦቪድ የተባለ ድርጅት አብይ አህመድ ስልጣን እስኪይዙ ድረስ በኢትዮጵያ ምድር አልነበረም። እንዲህ ያለ ዝርፊያ የሚፈጸምበትን አገር ነው እንግዲህ እነደመላሽ ገብረ ሚካኤል አዲስ ነገር የተፈጠረ አታስመስሉት ማለታቸው። ከጥቂት ዓመታት በፊት ያልነበረን ቢሊዮነር ድርጅት የፈጠሩ ገዢዎች አንድ ብር አንሰርቅም እያሉ በየመድረኩ ሲናገሩ ደግሞ ነገሩ ግራ ያጋባል። አንድ ብር አልሰርቅም። አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። አንድ ብር አልሰርቅም። ሰርቄ ደግሞ አልፈልግም። እንደምታውቁ አልሰርቅም።
ልክ ኖት ክቡርነቶ፣ ቢሊዮን ዶላሮችን እንጂ አንድ ብር አይሰርቁም የሚል ሐሳብ ያለው ሰው አልበላሽም ምን አመጣው የሚልን ጥያቄ መጠየቅም ይችላል። ገና ስልጣኑን ባገኙት በመጀመሪያው 1 ዓመት ጀምረው ነበር ይህንን ቃል መናገር የጀመሩት። አንድ ብር አልሰርቅም የሚለውን ቃላቸውን የሰማ የትኛውም ሰው ለየትኛው ቃልዎ ታምነዋልና አንድ ብር አልሰርቅም ሲሉ እንመንወት የሚለውን ክርክር ቢያነሳ ልክ ነው። የአገዛዙ ቁንጮ የሆኑት ጠቅላይ ሚኒስትሩ እየማሉ የፈጣሪያቸውን ስም እየጠሩ ደጋግሞ ከተናገሯቸው ነገሮች አንዱ አልሰርቅም የሚለውን ነው። ስልጣን ከመያዛቸው በፊት ግን ልጆቻቸውን እየለመኑ እንደሚያሳድጉ፣ ሚስታቸው በድህነት ውስጥ ይኖሩ እንደነበር፣ አሁን ግን ድህነትን ድል እንዳደረጉት፣ ባለመሰረቃቸው ደግሞ ገነትን እንደሚወርሱ፣ ሌባ ላለመሆናቸውም የኢትዮጵያ ሕዝብ እንደሚመሰክርላቸው ደጋግሞ ይናገራሉ። በ2010 ዓ.ም ክረምት ወደ አሜሪካ በተጓዙበት ወቅት ስለ ልጆቻቸውና ባለቤታቸው አኗኗር የተናገሩትን እናስታውስ። በአሜሪካ መንግስት የሚደጎመውና አነስተኛ ገቢ ያላቸው ሰዎች የሚኖሩበት ቤት ሴክሽን 8 ይባላል። እሳቸው ሰርቀው ቤተሰባቸውን መደጎም ስላልፈለጉ ልጆቻቸውና ባለቤታቸው በዚህ ቤት ውስጥ ይኖሩ እንደነበር ያብራራሉ። ባለቤቴ 7 ዓመት ሴክሽን 8 ውስጥ ትኖር ነበር። ለነሱ አፓርትመንት መከራየት አልችልም፣ ሰርቄ ደግሞ አልፈልግም። ያንን ከባድ ጊዜ እንዲሻገር ብዙ ስቃዮች አልፈናል። ያም ሆኖ ቲም ለማ ገንዘብ እያዋጣ ትኬት እየገዛ ይልከኝ ነበር። በዚሁ አጋጣሚ ዶክተር ወርቅነህን በጣም ማመስገን እፈልጋለሁ። እነዚህ ሰዎች ብዙ ባያግዙ ኖሮ አሁን የደረስንበት ቦታ መድረስ ትንሽ ከብድ ነበር። የልጆች ነገር ስለምታውቁት ማለት ነው። በአዳራሽ ውስጥ ያለው አጨብጫቢ እርስዎ ለቤተሰቦ የሚታመኑ ለትዳሮም መልካም የነበሩ ሆነው እጆ መስረቅም ባለመቻሉ ለድህነት ኑሮ መዳረጋቸውን ሲገልጹ በቤተሰብ ጉዳይ መግባት እንዳይሆንብን እንጂ ንግግር ውስጥ ጥያቄን ያጭራል የማለት እድል አልነበረውም። እሳቸው መስረቅ ስለማይፈልጉ ቲም ለማዎች ገንዘብ እያዋጡ ወደ አሜሪካ እንደሚልኳቸው ሲናገሩ፣ ይህ ከሆነ ከወራት በኋላ ደግሞ ጠቅላይ ሚኒስትርም ሆነው ደሞዛቸው እንዳነሳቸው በምሬት ሲያብራሩ ነበር። እኔ ኢትዮጵያ ጠቅላይ ሚኒስትር ሆኜ በወር 400 ምናምን ዶላር ነው በላው። እንደምታውቁ አልሰርቅም። ይሄን ሁሉ የሰፈር ጣጣ ለመስማት ግዴታ የለብኝም። ይህንን ሁሉ የሰፈር ጣጣ ለመስማት ግዴታ የለብኝም ማለት ልክ አይደለም ክቡር ጠቅላይ ሚኒስትር። ጣጣ መስማት ብቻ ሳይሆን መፍትሄ ለማበጀትም የያዙት ስልጣን ግድ ይላል የሚለውን ክርክር እንትወውና እንደምታውቀው አልሰርቅም ያሏት ነገር ላይ እናተኩር። ይህ በ2012 የበጋ ወራት ወደ አቡዳቢ አምርተው በዚህ አገር ካሉ ኢትዮጵያውያን ጋር ሲወያዩ የተናገሩት ነው። ከተሳታፊዎቹ አንዱ ስለ ሰላም እጦትና የባለስልጣናት ግድያ ለጠየቃቸው ጥያቄ ሲመልሱ ነው እንደምታውቀው አልሰርቅም፣ ጠቅላይ ሚኒስትር ሆኜ የምበላው $400 ነው ሲሉ የተደመጡት። እንዳም ሆኖ ተው እንጂ ክቡርነቶ፣ እኔንም ምስክር አያድርጉኝ። እኔ እንደማይሰርቁ በምን አውቃለሁ? ብዙ ተናግረው የዋሹ ብዙ ቃል ገብተው የካዱ ነዎትና ታዲያ ከዚህ ተነስቼ እንዴት አይሰርቁም ብዬ ልመን? ደግሞስ እንደማይሰርቁ በምንድን ነው የማውቀው? ለእርሶ ውሸት እኔን አያሳትፉኝ ብሎ ለመጠየቅ የደፈረ አልነበረም። ቀጥሎ የሚነሳው $400 ወርሃዊ ደሞዝ አለኝ ብለው በአደባባይ የተናገሩ ጠቅላይ ሚኒስትር የአገሩና የእኔ ደህንነት ሁኔታ አሳሳቢ ስለነበር በ2010 መጨረሻ ልጆችን ወደ አሜሪካ ላኳቸው ሲሉ እንሰማቸዋለን። ራሴን ነፃ ለማውጣትና ሀገርና የተሰጠኝን ኃላፊነት ለመወጣት በተለይ የተከበረው ምክር ቤት የሚጠብቃቸው ሪፎርሞች ለማሳካት የመጀመሪያው ስራ ከቤተሰብ ጋር መመካከር ነበር። ቤተሰብ ከዛ በፊት በስደት ስለነበሩ ያለው ሁኔታ ካየን በኋላ ይሄ ቤት እስር ቤት ነው፣ እዚህ ተቀምጠን በቲቪ የወጣን ጠቅላይ ሚኒስትር መሆን አንችልም፣ ስራ ይፈልጋል፣ ሪስክ አለውና ወደ መጣችሁበት ተመለሱ በሚል ተስማምተን ቤተሰብ ወደ መጣበት መልሰን በየቀኑ መታፈንም መታገትም መገደልም ሊያጋጥም እንደሚችል በማሰብ ነው የመጀመሪያው ወር ለተወሰነ የተሰራው። ከዚህ ቀደም እርስዎንም ሆነ ልጆችዎን ቲኬት ለገዝተው ወደ አሜሪካ የሚልኩት ቲም ለማዎች ከነበሩ አሁንስ ማን ነው? ልጆችዎስ ዘንድሮ በሴክሽን 8 ውስጥ ነው እንደሚኖሩት? መቼም በትላልቅ ቪላዎች ውስጥ እንዳያኖሯቸው እርስዎ አንድ ብር እንኳን የማይሰርቁ መሪ ነዎት። በምን ገንዘብ ከየት በመጣ ውጭ ነው ታዲያ አሜሪካ እንዲቀመጡ የላኳቸው? ደግሞም $400 ወርሃዊ ደሞዝ እንኳን አሜሪካ ለሚኖር ቤተሰብ ለእርስዎም እንዳልበቃ ተናግረዋል። ታዲያ ካልሰረቁ ከየት መጣ ብሎ መጠየቅ የ$15 ቢሊዮን ካፒታል ያለው ኩባንያ ባለቤት ለሆኑት ጠቅላይ ሚኒስትር ቅንጦተኛ ሰው የሚያነሳው ጥያቄ ነው። እሳቸው ግን እንደማይሰርቁ ገልጸው ጭራሽ እጃቸውም ንጹሕ ልባቸውም ርኅሩህ በመሆኑ ገነትም እሳቸውን ለመቀበል ቆሞ እየጠበቃቸው እንደሆነ ይናገራሉ። እኔ የግሌ ልንገራችሁ፣
ዛሬ በሞት እቺን ታክል ሪግሬት የለኝም። እያንዳንዱ ጊዜን በጣም ለሚጠቅም ነገር፣ በጣም ለሚፈይድ ነገር እጄንም ልቤንም ንጹህ አድርጌ እንደሰራው ስለማቅ በማምነው እምነት ደግሞ እንደዛ ከሰራ የሚጠብቅ ገነት ስለሆነ ጭንቀት የለም ማለት ነው። ግዴሎትም ክቡርነቱ ልቦን እንትወውና እጆት ላይ እናተኩር። ምንም የሚያስቆጭ ነገር አልሰራሁም ሲሉ ስለረገፉት ሚሊዮን ነፍሶች አልጸጸትም ማለት ሆነውን? የአገር ውድመት፣ የህዝብ ስደት፣ የአገር ገጽታ መበላሸት በእኔ ችሎታ ማነስ ውሳኔና ስህተት የመጣ ነው ብዬ አልጸጸትም ማለት ነውን? በከፋፋይ ንግግሮቹ በሐሰተኛ አንደበቶ ደም ያቃቡት ህዝብ አይጸጽተኝም እያሉ ነውን? ደግሞስ እያንዳንዷን ደቂቃ ለሚጠቅም ነገር የዋልኩት ነው ማለት ከመግደል፣ ከማፈናቀል፣ ህዝብ ከማደየት፣ አገር ከመከፋፈል፣ ሰላም ከማሳጣት በላይ በእያንዳንዷ ደቂቃ ምን የፈጸሙት ልዩ ነገር አለና ነው እንዲህ ማለቶ? ያልተቋረጠ ጦርነት፣ የማያልቅ መተላለቅ እያካሄዱ እጄ ንጹህ ነው ይባላልን? በጥቂት ዓመት ውስጥ 1 ሚሊዮን ሰው የሞተበትን ጦርነት አካሂደዋል ሲባል እኮ በአማካይ በየዓመቱ 200 ሺህ ህዝብ፣ በየወሩ 17 ሺህ የሚደርስ፣ በየቀኑ 550 ሰው፣ በየሰዓቱ 23 ሰው ይገድሉ ነበር ማለት ነው። ታዲያ ይህ ነው እያንዳንዱን ጊዜን ለሚጠቅም ነገር አዋልኩት የሚያስብለው? ይህንን ሁሉ ኃጢአት የሰራ ሰው ገነትን እወርሳለሁ ብሎ ሲናገርስ ገነትም እንደ ቤተ መንግሥት ዘው ብሎ የሚገባበት ሆነ እንዴ? የሚሉትን ጥያቄዎችን ተውና እጄን ንጹህ አድርጌ ሰራሁ ካሉት ነገር ላይ እናተኩር። በእርግጥ እጆ ንጹህ ነውን ስንል የምንመርምር? እጆ ብዙዎች እንዲገደሉ ትዕዛዝ በሰጡ ወረቀቶች ላይ አልፈረመምን? እጆ ቢሊዮኖች እንዲወድሙ ላደረገ ጥፋት መመሪያ ለመስጠት ደብዳቤ አልጻፈምን? የሚለውን እንትወውና እጆቹ ከሙስና የጸዱ ናቸውን የሚለውን እንጠይቅ። ጠቅላይ ሚኒስትር አብይ ደጋግሞ ሲናገሩ እንደተደመጡት በልጅነታቸው ጥልቅ ድህነት አሳልፈው አሁን ተበቅለውታል። በከፋ ችግር ውስጥ እንዳደጉ ጎመን በቂጣ በልተው አንሶላና ብርድ ልብስ በምናብ ለብሰው ልጅነታቸውን እንዳሳለፉ ድህነት አቆራምዶ ያሳደጋቸውም ሰው መሆናቸውን ሳይሰስቱ ተናግረዋል። አሁን ግን ጠቅላይ ሚኒስትር ሆነው ድህነትን ድል እንዳደረጉት ይናገራሉ። ከበሻሻ ተነስቶ ለዚህ ክብር የበቃ እያሉም ራሳቸውን ደጋግመው ገልጸዋል። ይህ አንድ ከበሻሻ ተወልዶ ለመጣ ሰው ለዚህ ታላቅ ስፍራ ለመቆም የሚያበቃ ማንነት እንደሌለው በግልጽ ሁላችን ትገነዘባላችሁ። ይህንን ያሳካውን ያደረገውን እና አዲስ መልክ ኢትዮጵያን የገለጠውን እግዚአብሔርን አብዝቼ ማመስገን እፈልጋለሁ። ብዙ ጊዜ ከበሻሻ መምጣቴንና እኛ አካባቢ ብዙ ሰዎች ድሃ መሆናቸውን ነግሬያችሁ ነበር። እኛ አካባቢ ነው ያልኩት። አንዳንድ ሰዎች ሲጠይቁኝ እናትና አባቴ ድሃ መሆናቸውን ተናግሬያለሁ። ኢማጂን ሰው ከበሻሻ በሻሻ ሲባል ሄዳችሁ ካላያችሁ አይገባችሁ። እንዲሁ ስታዩት ደህንነቱ ያስታውቃል፣ እንኳን ኖራችሁባት። ሰው ከሷ ወጥቶ ያለመውን ያሰበውን ማሳካት ከቻለ ከተያዛችሁበት ጉዳይ ወጣ ብላችሁ ማሰብ ከቻላችሁ መሆን ይችላል። ልክ እንደዚህ ደጋግመው በድህነት ውስጥ አድገው ከድሃ መንደር ወጥተው አሁን ያንን ድል ማድረጋቸውን ተናግረዋል። ጠቅላይ ሚኒስትር መሆን ድህነትን ለማሸነፍ ትክክለኛ መሳሪያ ነው እያሉ ነው። እሳቸው ከወላጅ የተቀበሉት ሀብት፣ ከአውራሽ የተረከቡት ርስት የላቸውም። ጠቅላይ ሚኒስትርነት ደግሞ በደሞዝ የሚሰራበት የቅጥር ስራ እንጂ በሲራራ ንግድ ላይ የሚያሰማራ የባለ ሀብት ሙያ አይደለም። የአገሪቱ መንግስት ሰራተኛ ኑሮውን ለማሸነፍ የሚታገል እንጂ በሀብት ማማ ላይ የተሰማራ አይደለም። እናም ይህንን የሰማ አንድ የአገሪቱ መንግስት ሰራተኛ ክቡርነቶ ታዲያ ካልተሰረቀ በ$400 ወርሃዊ ደሞዝ ድህነት እንዴት ሊሸነፍ እንደሚችል ጥበቡን ቢነግሩን፣ አሜሪካ 3 ልጆችን ከነመጉዚቶቻቸውና ትምህርት ቤት ክፍያቸው፣ አዲስ አበባ የራስን ኑሮና የቤተሰብን ሁኔታ ከነሙሉ ወጪው መሸፈን የሚያስችለውን ተአምር ቢነግሩን ምን አለ ብሎ ቢጠይቅ ልክ ይሆናል። እሳቸው ግን ይናገራሉ፣ አንድም ብር አልሰርቅም፣ ይህንንም የኢትዮጵያ ሕዝብ ይመሰክርልኛል ይላሉ። ለኢትዮጵያ ሕዝብ በኩራትና በእምነት መግለጽ የምፈልገው 1 ብር ከዚህ ምስኪን ሕዝብ እኛ አንሰርቅም። 1 ብር። የኢትዮጵያ ሕዝብ አስተዋይ ነው። ሳንሰርቀው 7 ቀን ስንሮጥ እንደምንሰራ ያውቃል። የተከበሩ የብልጽግና ፕሬዚዳንት ሆይ ሳንሰርቀው እንደምንሰራ የኢትዮጵያ ሕዝብ ያውቃል አይበሉ። የኢትዮጵያ ሕዝብ የሚያውቀው የእርዳታ እህሉን ሳይቀር እንደምትዘርፉት ነው። የአገሪቱ ሕዝብ የሚያውቀው ባለሀብቶች ከባንክ ብድር ለመውሰድ እንዲፈቀድላቸው 5 በመቶን ለብልጽግና መስጠት እንደሚገባ የወጣውን መመሪያ ነው። የአገሪቱ ሕዝብ የሚያውቀው ያለ እጅ መንሻ መታወቂያውን እንኳን ማውጣት እንደማይችል ነው። የአገሪቱ ሕዝብ የሚያውቀው አገዛዛችሁ ሙሰኛና ዘረኛ መሆኑን ነው።
የኢትዮጵያ ሕዝብ የሚያውቀው 98 ቢሊዮን ብር ባለስልጣናት ከአርቲስቶች ጋር ዘረፉ ሲባል አዲስ ነገር የተፈጠረ አታስመስሉት የሚል የፌዴራል ፖሊስ እንዳለ ነው። አገሩ የሚያውቀው ለቤተ መንግስቱ ግንባታ ባለሀብቶችን ብር አምጡ እያሉ እንደሚያስፈራሩ ግሎብ ኤንድ ሜል የተባለው ጋዜጣ መዘገቡን ነው። ራሱ ኃላፊ የሾሙለት የጸረ ሙስና ኮሚሽን እኮ ከአንድ ሰው በስተቀር ሁሉም ባለስልጣን ሀብቱን ደብቆ መገኘቱን በይፋ ተናግሯል። ግዴሎትም አንድ ብር እንደማንሰርቅ የኢትዮጵያ ሕዝብ ያውቃል ብለው ይህንን ይለብሰውና ይቀምሰው ቸግሮት ለእንግልት የዳረጉትን ሕዝብ ምስክር አይጥሩት የሚለውን ሐሳብ መክረን ሳንጨርስ ራሳቸው ይናገራሉ። በውስጣችን ብዙ ሌባ አለ ይላሉ። ሌብነት እንደ መብት ሆኗል ሲሉም ይጨምራሉ። ሌብነት ጌጥ፣ ልምምድ፣ ምንም ነውር የሌለበት ጉዳይ እየሆነ ነው። እያንዳንዱ ቢሮክራት ለመታወቂያና ለመንጃ ፈቃድ ብር የሚቀበል ከሆነ ዋጋ የለው። ህዝብ የምናስመርር ከሆነ ዋጋ የለው። ብዙ ሌባ በውስጣችን አለ፣ ብዙ አጭበርባሪ በውስጣችን አለ፣ ብዙ ንፉግ በውስጣችን አለ። ገና ብዙ ጥራት ይጠበቅብናል። ክቡርነቱ ታዲያ ቅድም አንድ ብር አንሰርቅም፣ ህዝቡ ሳንሰርቀው እንደምናገለግለው ያውቃል ለምን አሉን? በውስጣችሁ ብዙ ሌባ እንዳለ የሚነግሩን አንድ ብር አንሰርቅም ያሉትን ዘንግተውት ነውን ብሎ መጠየቅ እኔ አልሰርቅም እንጂ በመንግስቴ ውስጥማ ብዙ ሌባ አለ ብለው እንዲመልሱ ሊያደርጋቸው ይችላል። እሳቸውም ይላሉ ያችኑ የአንድ ብር ነገር አንስተው አልሰርቃትም ይላሉ። በስልጣን ዘመኔ ከእናንተ አንድ ብር አልሰርቅም፣ አልቀጥፍም። አልቀጥፍም ያሉት ነገር ቢያንስ ደጋግመን እንደሰማነውና እንዳየነው ብዙ ቀጥፈው ብዙም ዋሽተው ብዙም አታለው ይህንንም ማድረግ የበሻሻ አራዳነት ነው ብለው ተናግረዋልና አልሰረቅሁም ሲሉ የሚያምኖት ያለ ይመስሎታልን የሚል ጥያቄ ቢኖረን እሳቸው ይናገሩታልና ብዙዎች አብይ ሌባ ነው ይላሉ ሲሉ ወደ አነሱት ምሳሌ እንለፍ። ብዙ ሰዎች ተነስተው አብይ ሌባ ነው ብሎ ይናገራሉ። ምሳሌ ነው። እኔ ሌባ አይደለሁም፣ ግን ምሳሌ ነው። እኔ ሌባ አይደለሁም ብሎ ደጋግሞ መማል ለምን አስፈለገዎት? ካልሰረቁ አልሰርቅም ማለትስ ምን አመጣው? ቢያንስ የእርስዎ መንግስት የሰረቃቸውን በአደባባይ እኮ እናውቃለን የሚለውን ክርክር ጥቅልል አድርጎ የሚገልጽልን አዲስ ነገር የተፈጠረ አታስመስሉት ሲል መግለጫ ያወጣው የፌዴራል ፖሊስ ነው። እንዳም ሆኖ ለአንድ ራት ግብዣ 54 ሚሊዮን ብር የሚያወጣ መሪ፣ ሪፐብሊካን ጋርድና የጠቅላይ ሚኒስትር ጽህፈት ቤት ኦዲት አይደረጉም ብሎ የሚከለክል አገዛዝ፣ እንዳትጠይቁኝ እያለ ቢሊዮን ዶላሮችን ለፓርክ ግንባታና ለቤተ መንግስት እነጻ የሚመድብ ስርዓት በእርግጥም ጥንቅቅ ያለ ሌባና ሌባ ነው እያለ እንዳልሆነ ግልጽ ነው። ለእርዳታ የመጣን ስንዴ ፈጭቶ ለውጭ ገበያ በመሸጥ ከዚያ በሚገኝ ዶላር ቦምብና ጥይት ከመግዛት በላይ ምን ሌብነት አለ? የህዳሴ ግድብን 1300 ሜጋዋት ለግብፅ ሲባል የቀነሰ አገዛዝ ምን እንዳገኘበትስ ምን ይታወቃል? ገንዘቡን ከየት እንዳመጣሁት አትጠይቁኝ በማለት በ10 ቢሊዮን ዶላር ቤተ መንግስት ከመገንባት በላይ ምን የጃመልነት አለ? የእርስዎን መጽሐፍ በመንግስት ቢሮክራሲ ውስጥ እንዲሸጥ ማድረግን የሚበልጥ ሌብነት ሳለ ወይ? በመንግስት መገናኛ ብዙሃን የራስዎን መጽሐፍ ማስመረቅስ ስርቆት አይደለምን? አንድ አውቶቡስ በ20 ሚሊዮን ብር ገዛን ብላችሁ ከማታለል በላይ እንዴት ትሰርቁን? የከንቲባ ቢሮ ለማደስ 2.2 ቢሊዮን ብር አወጣን ብላችሁ ከመናገርስ በላይ ሌላ ምን አይነት ሌብነት እንፈልግ? በጥቂት ዓመታት 15 ቢሊዮን ዶላር ካፒታል አለኝ የሚል ኩባንያ ከመፍጠር በላይስ ዝርፊያ ምን መልክ አለው? የሚሉትን ጥያቄዎች በደንብ ያሰበበት የሚመስለው የፌዴራል ፖሊስ አዲስ ነገር የተፈጠረ ይመስል 98 ቢሊዮን ብር ተዘረፈ ብሎ ሪፖርተር ዘገበብኝ፣ ይህንንም በሕግ ጠይቃለሁ ሲል መግለጫ አውጥቷል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።